ሕማማት፣ ዕለተ ዓርብ፣ ስቅለት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ እንደተያዘ ሌሊቱን ሁሉ መከራ ሲቀበል አድሮ ዓርብ ጠዋት የአይሁድ ሽማግሌዎችና አለቆች ተሰብስበው ወደ ሹሙ ወደ ጲላጦስ ቤት ይዘውት ሄዱ። ከዚያም ይህ ሰው ከሕጋችን ጋር የማይስማማ ትምህርት እያስተማረ ሕዝቡን ያሳምጽብናል፣ እንደ ሕጋችን ሞት ይገባዋል፣ ንጉሥ ነኝ እያለ ያታልላል በማለት በሹሙ ፊት ቀርበው ከሰሱት። ጲላጦስ ግን ብዙ ቢከሱትም አላመናቸውም ነበር። ምክንያቱም መርምሮ በደል አላገኘበትምና ሊያድነውም አስቦ ነበር። ሆኖም ግን ሊያድነው አልተቻለውም። ራሱን ከእግዚአብሔር ጋር አስተካክሏልና ሞት ይገባዋል፣ ስቀለው ስቀለው እያሉ ሲጮሁ እሱም እንደገና ለብቻው ጠይቆና መርምሮ የሚሞትበት በደል ስላላገኘበት ከአዳራሹ ወደ ውጭ ወጣና ውሃ አስመጥቶ በሕዝቡ ፊት እጁን ታጠበ። ከዚህም ሰው ደም ንጹሕ ነኝ፣ ሞት አልፈርድበትም እያለ ሐቁን መሰከረ። አይሁድ ግን ይህ ሰው ንጉሥ ሳይሆን ንጉሥ ነኝ ብሏል፣ ንጉሥ ነኝ የሚል ሁሉ የቄሳር ተቃዋሚና ጠላት ነው። ስለዚህ እኛ ከቄሳር ውጪ ሌላ ንጉሥ የለንም። ይህ ሰው ግን የቄሳር ወደረኛ መሆኑን እኛ እየመሰከርን፣ አንተ ግን የቄሳር ሹም ሆነህ ብትለቀው አንተ ታውቃለህ እያሉ ጲላጦስን አስፈራርተውታል። ጲላጦስም ይህን ሲሰማ በራሱ ላይ ክስ እንዳይመጣበትና ከቄሳር ጋር እንዳይጋጭ ለስልጣኑ ሲል ጌታችንን አሳልፎ ሰጥቷቸዋል። ጲላጦስ ጌታችንን ሲመረምር ለብቻው አቁሞ መጠየቅ የሮማውያን ልማድ ነበርና አዳራሽ አስገብቶ ለብቻው የተከሰሰበትን ነገር ጠየቀው። አይሁድ ግን በዓለ ፋሲካ ደርሶባቸው ነበርና ስለ በዓሉ ክብር ሲሉ ወደ ፍርድ ቤት አልገቡም። ከውጭ ተሰብስበው እርስ በርሳቸው እንደ ፈቃዳቸውና እንደ ምኞታቸው ጌታን ለመስቀል ያስቡ ነበር። ከዚህ በኋላ ጌታችንን ወታደሮቹ ተቀብለው ወደ ሌላ አዳራሽ አስገቡት። ልብሱን ገፈው ሌላ ቀይ ልብስ አልብሰው የሾህ አክሊል በራሱ ላይ ደፍተው ዘንግ በእጁ አስይዘው ንጉሥ ከሆንክ ለአንተ ስግደት ይገባል፣ ልብሰ መንግስት ያምርብህ ይሆን? ክርስቶስ ከሆንክ እስኪ ትንቢት ንገረን እያሉ ፊቱን ሸፍነው ራሱን በዘንግ እየመቱት ተሳለቁበት። ያለበሱትንም ልብስ ገፈው የቀድሞ ልብሱን አልብሰው መስቀሉን አሸክመው ወደሚሰቀልበት ቦታ ወደ ቀራንዮ ወሰዱት። ከዚህም በኋላ አሳልፎ የሰጠው ይሁዳ ሞት እንደተፈረደበትና እንዳዳከሙት ባየ ጊዜ ተጸጽቶ ኦሪት ነፍስ አትግደል ብትል እኔ ጻድቅ ሰው ስላስገደልኩ ንጹሕ ደም ስላፈሰስኩ ወዮልኝ አለ። ቀርቦም እርሱን ተውልኝ፣ ወርቃችሁን እንኩ ብሎ 30 ብር ለሊቀ ካህናት መልሶ ሰጠ። የካህናት አለቆችም እንግዲህ ወዲህ እኛ ካንተ አንተ ከኛ ምን አለ? ለራስህ ወቅበት አሉት። ጌታ ዘወትር ተአምራትን ሲያደርግ ያየው ነበርና በተአምራቱ ይድናል፣ እኔም ወርቄን ይዤ ቀራለሁ ብሎ ለ30 ብር ሸጦት ነበርና ይሁዳም ወርቁን ከአቴናው ላይ አፍሶ ሊታነቅ ሄደ። ሊቀ ካህናትም አንስተው ከመባ ልናስገባው አይገባም አሉ። የሕዝቡ አለቃ የሆነው ጲላጦስም ጌታን እንዲህ ብሎ ጠየቀው፣ በእውኑ የአይሁዱ ንጉሥ አንተ ነህ አለው። ጌታም መልሶ የአንድ መንደር ንጉሥ ብቻ ታደርገኛለህ አለው። እስራኤል የአንድ መንደር ሰዎች ናቸውና፣ አንድም የእኔን ንጉሥነት አንተ በ3 ልሳን ትጽፈዋለህ ሲለው ነው። ጲላጦስ ጌታን ሊቀ ካህናትና የሕዝቡ አለቆች ሲከሱ ሲያጣሉህ አትሰማምን አለው። ጌታም አንድ ቃል እንኳን አልመለሰለትም። ነገሩ ተራ ቢሆንበት ነው። አንድም ሞት እንደማይቀርለት ስለሚያውቅ ነው። አንድም እንዳልፈራ ለማጠየቅ ነው። ለጥባታ አብነት ለመሆን ነው። ጲላጦስም የጌታን ትዕግስቱን አይቶ አደነቀ። በበዓል ጊዜ ከታሰሩ ሰዎች የወደዱትን አንድ እስረኛ ይፈታላቸው ዘንድ ልማድ ነበር። በዚሁ ልማድ ስመጥር የሆነ የወንበዴ አለቃ በርባን የሚባል አንድ እስረኛ ነበር። ተሰብስበው ሳሉ ጲላጦስ ማንን ላድንላችሁ ተወዳላችሁ? በርባንን ወይስ ክርስቶስን የተባለ ኢየሱስን አላቸው። ቀንተው እንዲያስይዙት ያውቅ ነበርና እነርሱ ግን በርባንን አድንልን፣ ኢየሱስን ስቀልልን አሉት።
ጲላጦስ በአደባባይ ወንበሩን አዘርግቶ ተቀምጦ ሳለ ሚስቱ ይህንን ደግ ሰው እንዳትበድል እወቅ፣ ዛሬ ሌሊት በህልሜ ስለ እርሱ ብዙ መከራ ስቀበል አድሬያለሁ ብላ መልእክት ላከችበት። ምን አይታለች ቢሉ እርሷን በእሳት አለንጋ ሲገርፏት እሱን የእሳት ዘንዶ ሲውጠው አይታለች። ምን ነው አብሯት አድሮ የለምን? ለምን ወዲያው አልነገረችውም ነበር ቢሉ እነግረዋለሁ ስትል ጯሂ በስቶ ነበርና በዚያው ወጥቶ ሄዷል። ይህንን ትልክበታለች። ሊቀ ካህናት ሹማምንቱ ኢየሱስን ግደልልን፣ በርባንን አድንልን ብለው ይለምኑት ዘንድ ሕዝቡን እሺ በእጄ አሰኟቸው። ጲላጦስም ዳግመኛ ከእነዚህ ከሁለቱ ማንን ላድንላችሁ ትወዳላችሁ? በርባንን ወይስ ክርስቶስን አላቸው። ሕዝቡም በርባንን አሉት። ኢየሱስን ምን ላድርገው አላቸው። ስቀለው ስቀለው ብለው ጮሁ። ከዚህ በኋላ ጸብ ክርክር እየበዛ ከመሄድ በቀር ምንም የሚረባው የሚጠቅመው እንደሌለ ባየ ጊዜ ውሃውን አንስቶ በሕዝቡ ፊት እጁን ታጠበ። ከዚህ ሰው ደም ንጹሕ ነኝ፣ እናንተ ለራሳችሁ ወቁ አላቸው። ካህናትና የካህናት አለቆችም ደሙ በእኛና በልጆቻችን ይሁን አሉ። ይህን የተናገሩበት አፋቸው የሚሸት የሚገማ ሆኗል። ልጆቻቸውም ወንዶቹ ደም ጎርሰው ደም ጨብጠው የሚወለዱ ሆነዋል። ሴቶቹ በተፈትሖ ማኅፀን የሚወለዱ ሆነዋል። ከዚህ በኋላ ካልቀረስ በምን ደስ ይበላቸው ብሎ በርባንን ፈቶ ጌታን ገረፈው። አንድም አይሁድ የሚሰቅሉትን አይገርፉም የሚገርፉትን አይሰቅሉም እና እራርተው ቢተዉት ብሎ አዝኖለት ነበር። እነርሱ ግን ጌታን ከጲላጦስ ተቀብለው ወደ አደባባይ ወሰዱት። አለቆችና ጭፍሮች በተሰበሰቡበት ልብሱን ገፈፉት። አጋንንት የአዳም ልጅነትን ማስወሰዳቸውን መናገሩ ነው። ከዚያም ከለሜዳ ቀይ ግምጃ ለበሱት፣ አነገስንህ ሲሉት ነው። አንድም ደምህን እናፈሰዋለን ሲሉ ነው። አንድም በ40 ዘመን በጥጦስ ደማችንን ታስፈስሰዋለህ ሲሉ ነው። ጌታችን ኢየሱስ ክርስቶስ የመጣበት ዋና መሰረታዊ ዓላማ በምህረት አልባ በዲያብሎስ ደባ የተወሰደብንን የልጅነት ልብስ ለመመለስ እርቃነ ነፍሳችንን ለማልበስ ነውና እርሱ ተገፎ እኛን አለበሰን። በእርቃኑ እርቃናችን ተሸፈነ። የእሾህ ዘውድ ጎንጉነው በራሱ ላይ ደፉበት። ንጉስ ነኝ ብለህ የለምን? አነገስንህ፣ ዘውድ ደፋንልህ እያሉ ሲዘባበቱበት ነው። አንድም አዳምን ርዕሰ ልቦናውን እየወጉ ሲኦል አውርደውት ነበርና ለካሳ ነው። በቀኝ እጁ ዘንግ አስያዙት። በፍና ተሳልቆ ለንግስና በትረ መንግስት አስያዝንህ እንኳን ደስ አለህ እያሉ ለመዘበት ነው። እንዲሁም በፊቱ ተንበርክከው የአይሁድ ንጉሥ ሆይ ሰላምታ ይገባሃል እያሉ ተዘባበቱበት። የአይሁድ ንጉሥ ሆይ ቢሰኛህን ጠላትህን አያውለው አያሳድረው አሉት። እኛን አያውለን አያሳድረን ሲያሰኛቸው ነው። ምራቃቸውን ተፉበት፣ ራሱንም በዘንግ መቱት። ከዘበቱበትም በኋላ ቀዩን ግምጃ ገፈው የራሱን የመጀመሪያ ልብሱን አለበሱት። የአዳም ልጅነት እንደተመለሰ ለማጠየቅ ነው። ሊሰቅሉትም ወሰዱት። ይዘው ሲሄዱ ስምዖን የሚባል አንድ የቀራንዮ ሰው አገኙ። መስቀሉን ይሸከም ዘንድ ተሸከም ብለው መለሱት። ይህ ሰው ከነገሩ የሌለው ነው፣ ከንጹህ ሰው ደም ምን ያገባኛል ብሎ ከበረሃ ውሏል። እንግዲህስ ነገር ተፈጽሞ ጸብ በርዶ ይሆናል ብሎ ሲመለስ ከጎዳና አግኝተው መስቀሉን አሸክመው መልሰውታል። ለጊዜው እንዲፋጠንላቸው ነው። ሚስጥሩ ግን ከበረከተ መስቀሉ እንዳሳተፉ ያጠይቃል። ጎልጎታ ከሚባል ቦታ በደረሱ ጊዜ ሐሞት የተቀላቀለበት መጻጻ ይጠጣ ዘንድ ሰጡት። እርሱም ቀምሶ ተወው። ከዚህ በኋላ ሰቀሉት። ነብዩ ዳዊት ልብሴን ለራሳቸው ተካፈሉት ብሎ የተናገረው ትንቢት ይደርስ ይፈጸም ዘንድ ልብሱን ዕጣ ተጣጥለው ተካፈሉት። ከዚህ በኋላ ሁለት ወንበዴዎች ከእርሱ ጋር ሰቀሉ፣ አንዱን በቀኝ አንዱን በግራ አድርገው።
በፍናተ ሳልቆ ንጉስ ነኝ ስትል አልነበረምን? ይኸው አነገስንህ፣ ቀኝ አዝማች ግራ አዝማች ሾምንልህ ለማለት ነው። አንድም በቀኝ የመጣው ይህ ምንድነው ብሎ ቢጠየቅ ወንበዴ ለማለት፣ የወዳኛውስ ወንበዴ ነው፣ የመካከለኛውስ ይሄም ዋነኛው የወንበዴዎች አለቃ ነው ለማለት። በግራ የመጣውም እንዲሁ ይህ ምንድነው ብሎ ቢጠይቅ ወንበዴ ነው፣ የወዳኛውስ ወንበዴ ነው፣ የመካከለኛውስ ይህማ ዋናው የወንበዴዎች አለቃ ነው ለማለት ነው። አንድም ከበደለኞች ጋር ተቆጠረ ተብሎ የተነገረው የነብዩ ቃል እንደደረሰ እንደተፈጸመ ለማጠየቅ ነው። ይህንን ሊቁ ከመይደምረነ ምስለ ነፍሰ ጻርቃን ብሎ ወስዶታል። ምስጢሩ ግን እኛ ኃጣንን በግራ ጻርቃንን በቀኝ ታቆማለህ ሲያሰኛቸው ነው። በጎዳና የሚያልፉት ቤተ መቅደሱን አፍርሱት በሶስተኛው ቀን እሰራዋለሁ ይል የነበረው ይህ ነው እያሉ ራሳቸውን እየነቀነቁ ይሰድቡት ነበር። የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ወርደ ራስህን አድን እያሉ ይዘብቱበት ነበር። ካህናት፣ ሊቀ ካህናት፣ ረበናትና ጸሐፍት ሌላውን አደናለው ይላል፣ ራሱን ማዳን ግን አይቻለውም። የእስራኤል ንጉስ ከሆነ አይተን እናምንበት ዘንድ አሁን እስኪ ከመስቀል ይውረድና ያሳየን ይሉ ነበር። አሁን እንዲህ ማለታቸው አይተው የሚያምኑበት ሆኖ አልነበረም። ይወርድ ፈርቶ ወረደ ባሉት ነበር። የእግዚአብሔር ልጅ ነኝ ይላል፣ እንኳን ሊወልደው ይወደው እንደሆነ አሁን እስኪ ያድነው ተባባሉ። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታ በ9 ሰዓት ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ አሰምቶ ተናገረ። ኤሎሄ ኤሎሄ ማለት አምላኬ አምላኬ ማለት ነው። ላማ ሰበቅታኒ ማለት ለምን ተውከኝ ማለት ነው። እኔ ከካስኩላቸው ምዕመናንን ለምን ትተውብኛለህ ሲል ነው። በዚያ የቆሙትም ቃሉን ሰምተው ኤልያስን ይጠራል አሉ። ኤልያስ መጥቶ ያድነው እንደሆነ እስኪ እናያለን አሉ። ጌታም ዳግመኛ አባት ሆይ ነፍሴን በእጅህ አደራ አስጠብቃለሁ ብሎ ቅድስት ነፍሱን ከቅዱስ ስጋው በስልጣኑ ለየ። ወደፊት የምዕመናን ነፍስ በእደ እግዚአብሔር ለመለየት በኩር ሊሆነን ነው። ከዚህ በኋላ 7 ተአምራት ተደርገዋል። 3ቱ በሰማይ 4ቱ በምድር። በሰማይ ፀሐይ ጨልሟል፣ ጨረቃም ደም ሆኗል፣ ከዋክብት ረግፈዋል፣ ምድር ተነዋውጧል፣ አበባን ተፈተዋል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ለምን ተሰቀለ? ዝቅ ብሎ ረቡዕ ሐሙስ፣ ከፍ ብሎ ቅዳሜ እሁድ ለምን አልተሰቀለም የሚል ጥያቄ ቢነሳ መቼም በአጋጣሚ ነው አይባልም። ምክንያቱም በፈጣሪ ዘንድ አጋጣሚ የሚባል ነገር የለምና። ጌታችን ስቅለቱን ዓርብ ያደረገበት ምክንያት ሊቃውንት ሲናገሩ እግዚአብሔር አዳምን በጥንተ ተፈጥሮ የፈጠረው በዕለተ ዓርብ ነው። ኋላም ሕጉን ተላልፎ ዕፀ በለስን ቀጥፎ እምነቱን አጉድሎ ፈጣሪውን በድሎ ሲገኝ ከ7 ዓመት ከ2 ወር ከ17 ቀን በኋላ ከገነትም የተባረረው በዕለተ ዓርብ በሰርክ ነበር።